ዴቪን ራስ ስታደርግ ዝም ብያለሽ። ምን አረኩት? ትተዋወቃላችሁ? ማን አንተ? አዎ ያሹን ድምጽ የሰማሁት መስሎኝ ነበር። ተሳስቻለሁ መሰለኝ። አዎ ተናገሪ፣ ምንድነው የምታደርጊው? ገጀራውን ይዤዋለሁ። ምን አባቷ ፈልጋ ነው የመጣችው? አደይ ግን ሰራተኛችን እንደነበረች ታውቃለች። ፍቅር መቼም የሰርጋችን ቀን እንደዚህ እንደነሳደን አትለኝ። እኔ ከዚህ በላይ ምንም ላደርግልህ አልኩ። ወዴት ይሄድ? ምን አገባ? የኛ ቤት ሰራተኛ ነበረች። ዴቭም እኛ ቤት ስትሰራ ነው ተዋወቃት። ቆይ አንተ አብራችሁ ነበራችሁ እንዴ? ከማን ጋር? ከኔ ጋር። ጠራሹ? ምን ይዘጋሻል? እንደዚህ መወዳት ልጅ ከጀርባ እየወጋ ወዳጅነት የሚባል ነገር የለም። እሱንም እኮ አደይ ነግራኛለች፣ ግን ደግሞ ነው ያላመንኳትም። ማዬ ምንድን ነው የተረጋጋሽ? ይሄ ሁሉ ምንድን ነው? አሳይመንት ነው እንዴ? ጥሩ። ምን ነው ፈለግሽኝ? አዎ ፈልግሻለሁ። ያው ዴቭ ላይ ያገባ አይደለ? ሊዱ ደግሞ የለችም። ብቸኝነት እንዳይሰማው እንደ እህት ያው እንድታማክሪ ብዬ ነው። ዴቭ አደይ ሊያገባት ነው? አዎ ፍቅር፣ ስንት ጊዜ ነው የምነግርሽ? እነሱ ዝግጅታቸውን ጀምረዋል። አንቺም ደግሞ ተዘጋጅ። የዴቭ እናት ፈቀደች? አዎ ፈቅዳለች። ያው የአደይ ቤተሰቦች ስላልፈቀዱ ትንሽ ተናዳለች እንጂ እኮ ቆይሽ ከፈቀደች። የምርሽን ነው ማዬ? አዎ። ምን ነው? ምንም። በይ በቃ አሁን ተኝ። እሺ ማዬ ተኛለሁ። አደይ አይኔ እያየ ዴቪን ራስ ስታደርግ ዝም ብያለሽ። ቆይ ይሄን አሁን ምንድነው ማድረግ ያለብኝ? ለእኔ እንዴት ነው የሚጠቅመኝ? ገንዘብ ያለ አውጣ እንጂ ቆይ አንተ ማንና ነው እኔን የምትደግፈኝ? አንተ መቄዶንያ ነህ? ቤተሰብ መምሪያ ነህ? ማነህ አንተ? ዝም በል፣ ቁጭ በል። እንደውም ተኛ። ማንሽ ደግሞ አንቺ? ዳይመንድ ምን ታረገው ነው? ምን አረኩት? ትተዋወቃላችሁ? ማን አንተ? አዎ ምን ነው ወንድሜ ነው? ችግር አለ? ይለ ሰክሯል ብለህ የሆነ ነገር ታረገው አስበህ ከሆነ ግን ውይ ይቅርታ እናት፣ እንደዛ እንኳን አይደለም። ይኸውልሽ ዳይመንድ እንዴት ነው የምታውቂው አንቺ? አዎ የሌለ መሽቷል። ካላስቸገርኩ እዚህ ልደር። እኔ ምንሽ ዳይመንድ ግን ምንሽ ነው? ምንም ኪንጎ የጓደኛዬ ባል ነው ማለቴ እሱ ጓደኛ ማለት ነው። የቅምጥል ጓደኛ ነሽ ማለት ነው አንቺ? አዎ ታውቃታለህ እንዴ? ይኸውልሽ እኔ አሁን ስልክ መደወል አለብኝ። በሩን ዝጊና እስከ ጠዋት እዚህ መቆየት ትቻለሽ። በቃ ገላገልከኝ። ካላስቸገርኩ አንዴ ስልክህን ትሰጠኛለህ? ቆይ አንዴ ሚስቴ ጋር ልደውል፣ በዛው የሚለበስ ነገር ላምጣላችሁ። አያቤ ብቻሽን እንዳትመጪ እያለ እኮ እዚሁ ሊያሳድረኝ ነው። ታዲያ ምን ችግር አለ ሄሉዬ? እዚህ ከኔ ጋር አብረሽን ታድሪያለሽ። እሱማ ግን መጣው ብሎ መቅረቱ እኮ አሳስቦኝ ነው። ሄሉዬ እነዛ የሚከታተሉ ሰዎች አሁንም አሉ እንዴ? አዎ ሮሚ፣ እሱ አይደል እንዴ ሀሳብ ይገባኝ። ሮማኒ አሹ ነው። አቤት አሹና ግባ። እዚህ ምን ትሰራላችሁ? ኧረ እኔ አንቺ ፈልጌ አይደለም የመጣሁት። ሄሉዬ ጋር መልእክት ተልኬ ነው። ሄሉዬ አቤ እቤት ገብቻለሁ፣ ነገ በጠዋት እመጣለሁ ብሎሻል። በሰላም ነው ይቀር? አዎ በሰላም ነው፣ አትጨነቂ፣ እንዳታስቢ ብሏል። እሺ አሹ፣ መተባት ነግሬ ኖሮ እንዲሁ ሌሊቱን አፍጥጬ ማደሬ ነበር። አዎ እኔም እኮ እሱም ብዬ ነው እዚህ ድረስ መምጣት ሳልፈልግ ልነግርሽ ብዬ መጣሁት። በል በቃ አሁን ሂዳሽ። እሺ ሮማኔ፣ ግድ የለም እወጣለሁ። እሺ አሹ። ቆይ ምን ነው አቸኩልሽ ሮሚ? እንዴ ሄሉዬ፣ ታዲያ እዚህ ሆኖ ትዬ ቢመጡስ? ቆይ ምን ችግር አለው? ወንድማችን አይደል እንዴ? እሳቸው እንደዛ ያስቡም ሄሉዬ። አይ ሮሚ፣ ምንም የሚያስቅ ነገር የለም ሄሉ። በይ በቃ ነገ በጧት ስለምንነሳ እንተኛ። ምን እያደረግሽ ነው ፍቅር? እሷ እዚህ ምን ትሰራለች? አልገባኝም። በዚህ በምሽት እሷ ለምን እዚህ ያደረሽ ለማለት ነው የመጣሽ? አይ ያሹን ድምጽ የሰማሁት መስሎኝ ነበር። ተሳስቻለሁ መሰለኝ። አዎ
ተሳስተሻል ፍቅር። አሹ እዚህ የለም። ግን እሷ እዚህ እንዳለች ማይ ታውቃለች። ዝም ብለሽ ችግር አትፍጠሪ ፍቅር። ቢያውቁም ባያውቁም ምንም የሚፈጠር ነገር የለም። እሱን እንኳን አብረን የምናየው ይሆናል። አሁን ስልችት አልሽኝ ፍቅር። ምንም ሳትናገሪ ከዚህ ክፍል ውጪ። ትሰሚኛለሽ? ሁለታችሁንም ወደ መጣችሁበት ተለቃቅማችሁ እንድትሄዱ ነው ማድረጋችሁ። ቆይ እንዴት ነው የሚያደርጋት? ተያት ሄሉዬ፣ ሁልጊዜ እኮ እንደዚህ ናት። ቤተኛ ሆነ እንጂ። ቆይ ለምንድን ነው ስርዓቷን ማታስይዣት? ቆይ አንቺ አሁን ለሷ አንሰሽ ነው? እትዬን አክብሬ እንጂ ዝም ያልኳት መች አቅታኝ። አሁንማ ባህሪዋንም ቻልኩት። ስቆ ማለፍ አስተማረች። ስለለመድሻት እንጂ እኔ በሆን ኖሮ አይደለም ይሄንን ሁሉ ጊዜ አንድ ቀንም አብሬያት አላድርም ነበር። አንዳንድ ጊዜ ህይወት ውስጥ ህይወትን ለማሸነፍ እያየሽ የምታልፊያቸው ብዙ ነገሮች ይኖራሉ። እኔ እንደዚህ ይኖራለሁ ብዬ አላሰብኩም ነበር። ግን ህይወት እነዚህን ነገሮች ታስገድድሻለች። እሱማ ከዛ እዚህ የተሻለ ነው ሮሚ። ነገ በጧት ስለምንነሳ አንተኛ በቃ ይሉ በይኔም በሩ ልቆልፈው። ያቺ ቆሌ ቢስ ልጅ ደግሞ ድጋሜ እንዳመጣ እዚህ ምን ታደርጊያለሽ እንዴ? ቆይ ምንድን ነው ያደረግሽ? ይሄ እና አበበ ያማ እንደ አንተም እንደምደነፋው እንዳደለ እንዴ? ምንድነቴንም ፈትሽሻል? ተናገሪ። ምንድን ነው የምታደርጊ? ምንድን ነው ያደረግሽ? አረ ምንም በእናቴ የሌለም ቧትላለ እንዴ? ማታ መሽቶ ስለነበረ ነው እዚህ ያደርኩት። አረ እባክሽ እማምንሽ ይመስልሻል? ኢል ዳይመንድ ማመን አለማመን የራስ ፋንታ ነው። እኔ ነግሬያለሁ። እንግዲህ ይኸውልሽ የፈለገ ነገር ብትናገሪ እኔ አላምንሽም። እሺ ሌባ አላቅሽም እንዴ አንቺ? እንዴ ቆይ ሲጀመር ሰው የሌለበት ቤት እንዴት ቁጭት ያለሽ? አታፍሪም? ልቀቀኝ በእናትህ። ፋራ ነገር ነው እንዴ? አዎ እልም ያልኩ ፋራ ነኝ። ጅልጥ ያልኩ ሰገጤ ፋራ ነኝ። እንዴ ቆይ አንቺ ሲጀመር እንዴ አንቺ ማለሽበት ምን ከነገጀራው ጋር አብረሽ ነው የምትሰሪ? አንተ ያማል ጦሽ ነገር ነው እንዴ? አንቺ
አንተ ግን እኔን እንደዚህ ጣል ማድረግ ያዋጣል? ምን ላድርግ ዴቭ፣ ገጀራውን ይዤዋለሁ። የት? ራሱ ቤት ነው ያሰርኩት። የቤዛ ወንድምም እዛው ነው። ሁለቱንም ይዣቸዋለሁ። ግን ባቡሬ ምን መሰለ፣ እነሱን በግል ለመያዝ ሌላ ጣጣ እንዳያመጣብህ። ዴቭ፣ እንደዛ ካልሆነ ፋይሉን ማግኘት አልችልም። አላየህም? ቤዛ አላቅም ብላ ምንም መፍትሄ አላገኘንም። ለሊን ደግሞ ድጋሚ እንዲጎቷት አልፈልግም። ውይ የኔ ቆንጆ ጓደኛ እንዴት ነው ያማረብሽ! የኔ ፍቅር ካሉት እኮ ቀለል ስለሚል ይሄንን መረጥኩት። እኔም በጣም ወድጄዋለሁ። የሚዟ ነገር ግን አላማረኝም። ምንድን ነው ነገሯ? ምን ነው አያምርም እንዴ? በጣም ያምራል፣ ግን እኔ ያልኩት የሚዟ ነገር ነው። ሮሚና ሄሉ ሳላወራችሁም እንዴ? አውርተናቸዋል። እነሱም ሲመቻቸው መጥተው የሚሆናቸውን ልብስ ይለካሉ። ብርሃኔ ደወለች። ሄሎ እቴ፣ ወይ እየመጣችሁ ነው እንዴ? ብርሃኔ ያላንቺማ እንዴት ይሆናል? አንቺ ሳትኖሪ እኮ ግን ከባድ ነው። እኔ ደግሞ የምትመጭ መስሎኝ ነበር። ማንች ብርሃነች? እስኪ አምጪው። ሄሎ ሄሎ፣ ብርሃን ኔትወርክ ይሆናል። ቆይ ልደውልላት። አይሰራም። አልተመቻትም ይሆናል። በቃ አሁን ይበልጥ በጣም እየጓጓው ነው። ደስተኛ ስለሆንክ በጣም ደስ ብሎኛል። እንዴት ደስተኛ አልሆንም? ምን ፍቅር፣ የስንት ጊዜ ፍላጎት ይኮን ተሳካው። እኔ ግን ምን እያሰብኩ ነበር መሰለ? ምን አሰብሽ አዲ? ከዚህ ይልቅ የባህል ልብስ ቢሆን ብዬ አስቤ ነበር። ይሄ እኮ ለቀለበት ነው። ለመልስ ደግሞ የባህል ልብስ እንለብሳለን። እሺ፣ በጣም ደስ ብሎኛል እቴ። ለሊም ደግሞ ይሄን አይታ ሰርግ ካማራት እናያለን። አትጠራጠር ባቡሬ። ግድ ነው። በጣም አምሮብሻል ግን እንዴት ነው ያማረብሽ የኔ እናት። ወደድኳሽ? ምን ወደድከው ብቻ ፀሐይ መስለሽ የለ እንዴ? ፀሐይ ምንድነው? አረ ከፀሐይም በላይ አብረተሻል አዲ፣ አበባ መስልሻል። አመሰግናለሁ ወንድሜ። ቆያችሁ እኮ። ይሄ አሹና አዲቭ ቦታውን ነው ያውቃለሁ ብሎ ሙሉ ቀን ሲያዞረን ነው ያለው። በይ ዝም በይ። ይሄን ራሱን የመርቼ ባላበጣሽ ኬት አባሽ ታውቂዋለሽ? እኔ ነኝ ያመጣችሁ። ይራሱ እንኳንም መጣችሁ። ኑ በቃ ነው ወደ ልብስ እንቀይር። ስማ፣ እንደዚህ አይነት ከለር ምረጥ። እንደዚህ አይነቱ ቆንጆ ቆንጆ ተመርጧል። አያዴ እንዴት ነው ባቡሬ? ያንተንስ ወደድከው? እኔ በጣም ወድጄዋለሁ፣ ግን አላ ሀሳቤ ሌላ ቦታ ነው። ምን ነው ባቡሬ፣ ችግር አለ እንዴ? አይ ምንም የለም አለ የስራ ጉዳይ። ባቡሬ በቃ አንተ አትጨነቅ። ከምትጨነቅ ደግሞ ብትሄድ ይሻላል። ሂድ ቀይር። እሺ በቃ አደይ ለለሊ ንገራት። እሺ ግን እኮ ትናደዳለች። አውቃለሁ፣ ለዛ ነው ላንቺ የነገርኩት። እሺ እነግራታለሁ። በቃ አታስብ። በሉ በቃ ይመቻችሁ። ቆይ ምን አባቷ ፈልጋ ነው የመጣችሁ? ሳልጠይቃትማ እንዲህ በቀላሉ አልፋታትም። ዛሬ እና እሹ የት ሄደው ነው? ከናደይ ጋር ልብስ ሊለኩ ሄደዋል። ታዲያ እሹና ሮማን ምን አገባቸው? ፍቅር ደግሞ ትረሻለሽ እንዴ? ሮማንና እሹ እኮ የአደይ ቤተሰቦች ናቸው። ወይ እኔ እኮ ረሳለሁ። ለካ አደይ የኛ ቤት ሰራተኛ ነበረች። በጣም ይገርማል። ፍቅር ምን ነው? እውነቴን ነው ዋሹ? ተይ ተይ ፍቅር፣ እንደዛ አይባልም። ሄሎ ወይዬ፣ ምን ነው ጠፋሽ? ስደውልም እኮ አታነሽም። ቢሆንም አልሚ መልሰሽ መደወል ነበረብሽ። ሊዱ አልነገረችሽም እንዴ? ሽምግልናውን እናቷ እዚህ ስለምትመጣ እዚህ ልንልክ አስበናል። ያው አባቷ አልተስማማም። ያው ይሄ እኮ ያለ ነገር ነው። የሴት ቤተሰብ አይደለ? ያው ባልየው ይሆናሉ አይሆንም ብሎ ለማረጋገጥ ነው። መቼ? የምርሽ ነው አልሚ? እሰይ አልሚዬ፣ በቃ እናወራለን። ደግሞ ለልጅሽ ደውይለት እሺ። እናት ያልደወለችም እያለ ሲጨነቅ ነበር ዴቭ። እሺ አልሚዬ። አይ አልማዝዬ፣ እሺ ቻው።
የዴቭ እናት ልትመጣ ነው እንዴ? አዎ ፍቅር አደይን እንዲያገባት ፈቀደችለት? አዎ እንዴት አትፈቅድም? ዴቭ ከወደዳት እሷ ምን ቸገራት? ቆይ አደይ ግን ሰራተኛችን እንደነበረች ታውቃለች? ፍቅር በድጋሚ እንደዚህ አይነት ነገር እንዳትናገር እሺ? ያለፈው አልፏል። አሁን አደይ የዴቭ ሚስት ናት። ልታከብሪያት ደግሞ ግድ ይላል። አላቅም ሄኒ፣ ያው ታውቃለህ ከአንተ ምንም የምደብቀው ነገር የለም። ግን የእውነቴን ስነግርህ የተሰማኝን ስሜት በሰዓቱ በቃ ቃላት ራሱ የሚገልጸው አይመስልኝ። አዎ ትናንትና ነበር አሹ ቆሞ እያሞጋግሳቸው ነበር። አንድ ሄኒ መልሼ ልደውልልህ። አለው እባክህ ምን ጠፋለሁ ብለን። ምን ተፈጠረ? ገጀራውና የቤዛን እንደሚያስቆቸው እንዴ? ለምን? የለሊኒ ቤት ካርታና ሌሎች ፋይሎች ካልመለሱ አልፋታቸውም። ያው ለአንተ ግን ማሳወቅ ነበረብኝ። እንዴ ባቡሬ፣ ቆይ ምን ማድረግ ነው? ወንጀለኛን አሳልፎ ለግ እንደመስጠት አስሮ ማስቀመጥ ምን ይባላል? አይ ዶክተር፣ ለእነሱ መታሰር በጣም ትንሽ ቅጣት ነው። ለሊን ቤቷን ማጣት የለባትም። ቤዛም ብትሆን ክስ ቀርቦባታል። ግን የተፈጠረ አዲስ ነገር አለ? ቢሆንም እነሱን አስረ ማስቀመጥ አንተ ለመዘዝ ያመጣብሃል። በኋላ አንተ ባልሰራው ነገር እንዳትቀጣ መጠንቀቅ ይኖርብሃል። እሱ እንኳን አያሳስበኝም። አሁን ለሊ ሳትጨነቅ እሷ ሳሰማ ነገሮችን ማስተካከል ፈልጋለሁ። እሺ ማግዝ ነገር አለ? ደግሞ ለፖሊሶቹ ዳኒና ገጀራውን እንደያዝናቸው ተሳስተህ እንዳትናገር እሺ? ግን በቶሎ ለመጨረስ ሞክር። በቆየ ቁጥር ችግር ያመጣብሃል። እንደኔ እነሱን አስሮ መያዙ ጥሩ አይመስለኝም። እነሱ ካደረጉት ነገር አንጻር ምንም አይደለም። እሺ ባቡሬ፣ ከኔ አንተ ታውቃለህ። እነሱ ካደረጉት ነገር አንጻር ምንም አይደለም። እሺ ባቡሬ፣ ማግዝ ነገር ካለ አለው። እንዴ ይህንንማ መቻል አለብሽ። መቼም የሰርጋችን ቀን እንደዚህ እንደነሳለን አትለኝም እና ታዲያ በልልኝ ያሆ ነው እንግዲህ ምንለው ያሆ እኔማ ተዘጋጅቻለሁ። አደይ እንዴት ነው? በጣም ነው የሚያምረው። ሄሉ ለምን አልቀየርሽ? አይ እህቴ አደይ ይቅርብኝ። እኔ እንደዚህ አይነት ጥብቅ ያለ ልብስ አልለብስም። ሄሉ ደግሞ መብቴ ነው ሮማኔ። እኔ እንደዚህ አይነት ጥብቅ ያለ ልብስ አልለመድኩም። ያንቺ መልበስ እንኳን አስገርሞኛል። ምን ነው ሄሉ በዛሬ ቀን እንደው በዛሬ ቀን ሄሉ ምን አለበት ብለብሽ? ይህንን ጥብቅ ያለ ልብስ ከምለብስ ሚዜናቱ ቢቀርብኝ ይሻላል። ወይ ሄሉ አሁን ከሰው ተቃራኒ ለመሆን ነው እንጂ ይህ ምን ያስጠላል? በጣም እኮ ነው የሚያምረው። ተነጋገሩና ለሁላችሁ የሚስማማ ልብስ ምረጡ። እኔ ግን ይሄን ወድጀው ነበር። አደይ በቃ እናንተ ጨርሱ፣ እኔ መሄድ አለብኝ። እሺ አብሬ ልምጣ? ችግር የለም ራሴ ጨርሰዋል። እሺ በቃ ደሰነ። አቤት አቤት አሹ ቀብራራው የምይልጅ ልብስ እንደዚህ ይቀየራል? ዶክተር እኮ ነው የመሰልኩት። ሞች እንዳሹ ቆይ በልብስ ነው እንዴ ዶክተር የሚኮነው? አሁን እኮ በዚህ እኮ መቀናት እኮ ነው። አሁን በዚህ ቀናል ሮማኔ እንዴ አበባ መስዬ የለ እንዴ? አሁን እሱን ተይና ተቀበይ። አባው ጃልዬ ይወለድና አንዱ ካንዱ ላይ ማን ይነራይ አባው ጃልዬ እንዴ አብረሽ ባሉና ትሬድዬ ሰው እያየን እኮ ነው። እንዴ ሆ ሰርክሽ እኮ ነው እናት። የደስታ ቀን ነው የደስታ ቀን። ይሄንን ወግ ማድረግ ማን አሳየን? አዲ አይደለች እንዴ ይሄን ጨርቅ ያስለበሽኝ አንቺ አይደል? የኔ እናት እናቴ ለዚህ ክብር ያበቃሽ። አሹ በላውን በቃ አንተ ምንድን ነው ስንቀይር? ኧረ ትንሽ ቆይበት እናቴ፣ ትንሽ ቆይበት። አሹ ለብሰው እንድትሉ ሳይሆን እኮ እንደስለካው ነው ይመጣል። ሮማኔ ቢሆን ሰረዴፍ ሲመለስ ቀይራሉ። የቤታችንን አመልዛው እውነት አሻምሮባል። በጣም ነው ያመሰግናለሁ እናት። ሙሽራችን አላማረ በጣም አምሮባል። አባው ጃልዬ አቤት 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 ሙሽር ጋባሳ ቁንጅናው ማከናታ ነው።
ለምን እንደዚህ ያደረክ? እኔ አይደለም ያደረኩት። አንተ ካልነገርከው እኔ ጋር መሆኑን በምን አወቀ? አላቅም እባክህ። እኔ ጋር ያለ መስሎት ነው ያዘኝ። አንተ ደግሞ መተት አትርፈኛለህ ብዬ ስል ስትንከረፈፍ መተት ያዝክ። እኔ እዚህ መሆኑን በምን አውቃለሁ? የራስህ ጉዳይ። እኔ ከዚህ በላይ ምንም ላደርግልህ አልችልም። የራስህ መንከረፈፍ ነው ያስያዘኝ። ና አልከኝ መጣሁ። ቆይ የኔ ጥፋት የቱ ጋር? አሁን ይኸውልህ ወሬ አታብዛ። ፋይሉን መልስላቸውና ከዚህ ቆሻሻ ክፍል እንውጣ። መቼም አላደርገው። ለምንድን ነው የማታደርገው? ፋይሉ የት አለ? እሱ አንተን አይመለከትም። እህቴ ካልተፈታች ወይ ደግሞ መታ መልስላቸው ካላለችኝ ብትገሉኝ ራሱ ለማንም ፋይሉን አልሰጥም። ልጅ አትሁን እባክህ። ፋይሉን ሳያገኝ ምን ብሎ ነው ያችን ጭራቅ እህት የሚያስፈታት? ማን ነው? የት አባቷ ገባች እቺ ሰላቢ? ቆይ ለምን እንደምትከታተለኝ? ስሚ፣ ወዴት እየሄድሽ ነው? ምን አገባ? ለምን ነበር አጠገቤ ስነሳ ያገኙሽ? ምን ልታደርጊ? ምን አስበሽ? አትሰማም እንዴ አንተ? የሌለ ሰክረ ሰፈሩን እየበጠበጥከው ነበር። እና ይበጥበጥ። አንቺ ምንሽ ተነካ? ባካት ደንፋብኝ። ለራስ ብዬ ነው። ማን ነው ያ? ጀለስ ነው መሰለኝ። ከሱ ጋር ስትሄዱ አይቻችሁ ሌላ ነገር ሊፈጠር ነው ምን ሊያደርግ ነው ምናምን ብዬ ስከተል ብራዘር ነው ምናምን አለኝ። ከዛ እኔም እዛው ደቀስኩ። ኧረ እባክሽ ስማ፣ ማመን አለማመን የራስ ፋንታ ነው። እሺ አሁን ከፊቴ ዞር በልልኝ። አይደለም ወይኔ ዳይ እንዳንቺማ የናቀ ማንም የለም። አተ ብናባቱ ኮቴ የለም እንዴ? አስነገርከኝ። ኩኩን አይታታል? ማታ ከኔ ጋር ነው ያደረችው። ምን? እና ታዲያ እንደዛ እስኩን ድረስ አንተ የታበይደ ነው? እኔማ ቅምጥል ጋር ነበርኩ። አንተም ብሎ ጓደኛ። ቆይ እሷ ይትሄድባለች። ዳይመንድ ደግሞ ቆይ ማታ በጣም አመሸ እንዴ? አምሸት ብቻ እንዴ? መቼ ራሴን አውቃለሁ። አቤ ነው አሉ ደግፎ ወደ ቤቱ ያስገባኝ። ጠዋት ስነሳላ አጠገቤ እቺ ጎረምሳ ቁጭ ብላለች። ምን አባ ያስደነግጣል? ኩኩሻ እንዴት? የምርህን ነው? እሷማ ስጠብቅ ነው ያደርኩት ነው የምትለኝ? አረ መጠባበቅ ጀመራችሁ? ጥሩ ነው። ይኸውልህ አንተ ደግሞ ሌላ ነገር እንዳታወራሽ። ከእሷም ብሶ ደግሞ ትንጣጣብኛለች። ቅምጥል የታደለች ብላ ስትጨናነቅ ነበር። ለካ እናንተ ተመቻችታችሁ። እንደ ሀሳብ ዝም ብትል ባታወራስ ኪንጉ ይበል አገኘው ብለህ ስገለብጥ ነው። የምቀኛ ሰፈር ልጅ። ድሮም እኮ ምቀኛ ከሩቅ አይመጣም። ይሄ ደግሞ መጣ። ሰማዩ አንድ ክፉ ነገር ካንደበት እንዳይወጣሽ። ዳይመንድ ወይ ዶክተር ና እንግባ። የት አባ ነው የምገባው? ራስህ ግባ። ኧረ በእናትህ አንተ ምን ሆነህ ነው እንዴ? ኧረ ይኸውልህ ዳይመንድ ትጣላኛለሽ። እሺ ዝም በልኝ። ይኸውልህ ሌላ ነገር እንዳታወራሽ። ወይ ዶክተር ሰላም ነው? የት ጠፍተህ ነው ዳይመንድ? ምን መጥፊያ አለኝ ዶክተር? ምን ነው ፈልገኝ ነበር? ትናንትና እኮ ፈልጌ መጥቼ ነበር አልነበርክም። ዛሬ ስላገኘሁ ደስ ብሎኛል። እና እስኪ ወደ ሆስፒታል እንሂድ። ኪንጎ እንዴት ነው? ሰላም ነው ዶክተር? ጓደኛም ወስዶ ይደብራል? አዎ ይደብረኛል። አንተ ኪንጎ እንደውም እንደፈለጋችሁ ነው። ምን ነው ዳይመንድ ተጣልታችኋል እንዴ? አይ በቃ ሰሞኑን ካንተ ጋር እያሳለፍኩ ችላ ስላልኩት ትንሽ ደብሮት ነው መሰለኝ። ብቸኛ ጓደኛው ነህ? ብቸኛ ወንድሙም ጭምር ነኝ። እንደዛ ከሆነ በጣም ይቅርታ፣ ጊዜ ተሻማባችሁ መሰለኝ። በቃ ስጨርስና ዳይመንድ። ዶክተር በጣም አመሰግናለሁ። ሁሉም ሰው እንዳንተ ቢረዳ አሪፍ ነው። ይመችህ በቃ። ዝም በል። ምን ልታመጣ? ይኸውልህ እጄ ታሰረ እንጂ ይኸውልህ አፈር ድሜ ነበር ማስገጥ። አንተ ግን በጣም ጨካኝ ሰው ነሽ። እህቴ እኮ ለኔና ላንተ ብላ ነው እስር ቤት የገባችሁ አይደል? አዎ። ሌላ ለማን ይሆናል? እኔ ምንም ጥፋት የለብኝም። ገጀራው ብላ ግን ስሜን ብትጠራ የባሰ መዘዝ ነው የሚመጣበት። እሱን ስለምታቁሷ ምንም አታረግ። ግን እኔ ላይ ጠቁማ በሰላም እኖራለሁ ብላ እንዳትስ። አሁን ከኔ ጋር መከራከሩን ተወና የሆነ ነገር ፍጠር። ከዚህ መውጣት አለብን እኮ ገጀራው። ይሄ ዳኒ ባቡሬን የሚሰማኝ ይመስላል። ይልቅ ይኸውልህ አንተ ጋር ያለውን ፋይል ስጠውና የሚፈልገውን ነገር አድርግለት። ከዛ አስወጣኝ። እኔን ከዚህ መቼም እንደዛ አላደርግም። እህቴ ካልወጣች እኔ መወሰን አልችልም። ሰዎች አንቺ ደግሞ ማለሽ? ኩኩሻ ነኝ። ባርቻ አልመጣም? ኩኩሻ የቅምጥል ጓደኛ? አዎ የቅምጥል ጓደኛ። ከዚህ በፊት እንተዋወቃለን? አረ አላቅሽም። ባርች እዚህ ነበር? አልመጣም። ቆይ በምን ተጋጭታችሁ ነው? ለሴት ብሎ ነው እኛን ያሰረ ስትል እቺ ማናት? ለሊን ታውቂያታለሽ? ያቺ የቷ? እሺ ገባኝ። አዎ ምንድነው ኬዙ? የእሷን የቤት ካርታ ካላመጣችሁ ብሎ ነው ያሰረ። ታዲያ እናንተ ለምንድን የወሰዳችሁት? እኛ አይደለንም የወሰድነው እባክሽ። እና ማን ነው የወሰደው? ስሙ ባርችን እያስቀየማችሁት ከሆነ ግን ጸባችሁ ከኔ ጋር ነው ደነዞች። ቆይ እቺ ደግሞ ማነች? ባኬ ቅምጥል ጓደኛ ናት። ለምን ታዲያ እሷን አሳምነናት ከዚህ አልመጣም? እራት ሰማም ቀኝ እጁ በላት። እሺ ቆይ ምንድነው የሚሻለን? ጆሮ አይሰማም እንዴ?
ፋይሉን እኔ ያስቀመጥከው ተናገር እንጂ። አልናገርም፣ መቼም አላደርገውም። የሁለቱ የቤት ካርታ ውል ስምምነቶች ሁሉ እኔ ጋር ናቸው ያሉት። አይናቸው እያየ ደግሞ እኔን ምንም አያደርጉኝም። እህቴ ደህና እስክትሆን ድረስ አላቆም። እህቴ የት ያስበል? ይሄኔ እሷ ከነመፈጠር ረስታለች። እሺ እና ምን ወሰናችሁ? እኔ የተቻለኝን ያህል እየሞከርኩ ነው። እሱ ግን ምንም አልናገርም ብሏል። ለምን ነው የማይናገረው? ትሰማኛለህ? ቤዛ የታሰረችው እኔ ስለምጣላት ወይ ደግሞ ሁላችንም ስለማንወዳት አይደለም። የሰራችው ስራ ወንጀል ስለሆነ ነው። እሷን ደግሞ ማስፈታት አንችልም። ኧረ እባክህ አትችሉም። እናንተ ካልቻላችሁ እኔም አልችልም። እሺ ወይ ዳይመንድ ወዴት ነው? ዶክተር ጋር። ይሄ ዶክተር ጋር ግን አልበዛ? ከማሚ ጋር ዕቃ ገዝተን ዶክተሩ መኪና ውስጥ ረሳሁት። ኧረ እባክሽ። እሺ መሸኛኘትን ጀምራችሁልኛል። ምን ችግር አለው ዳይመንድ? አረ ምንም ችግር የለው። እሱ ዶክተር ነው። ይመችሽ። ዳይመንድ ደግሞ ዘለሽ ዶክተር ጋር ሻኪራ እንደዛ ይሻላል። አረ እኔ ምን አገባኝ? እኔ ፈታው። አንቺ ብቻ ምችት ይበልሽ። ምን አገባኝ? ዳይመንድ ደግሞ ሌላ ነገር እኮ የለንም። አረ እንዲኖር ማስበሻል? ቀልደኛ። እና ቆይ ለምን ትናድዳለህ? እኔ ምን አገባኝ? ይኸውልሽ አሹ እንዳይሰማሽ። አሹ ከሰማ አይደለም ዶክተር ጋር ሱቅ እንዳትወጪ አድርጎ ነው እግርሽን የሚሰብርልሽ። እንዴ እኔ ምን አደረኩ? ከዚህ በላይ ሁኔታሽና ንግግርሽ እኮ ይናገራል። ከማድረግም በላይ ነው። የት አለ እኮ? ኡፍ ዳይመንድ ግራ ታጋባኝ። ማን ግራ እንዳጋባሽማ አሁን እኮ ተለይ። ለማንኛውም ይኸውልሽ ጊዜሽን ያለያዝብሽ። ሄሎ ማሚዬ፣ እንዴት ነሽ? ፍቅር ነኝ የታለም ልጅ። አዎ ማሚ እኮ እንደምትመጪ ነግራኝ፣ ግን ከመምጣትሽ በፊት ዴቭ ምን አይነት ሴት እንደሚያገባ አውቀሻል? የእኛ ቤት ሰራተኛ ነበረች። ዴቭም እኛ ቤት ስትሰራ ነው የተዋወቃት። ቤተሰቦቿም ገጠር ነው ያሉት። አባቷ ለሌላ ሰው ሊደራስ ሲል ነው እዚህ የመጣችው። እንዴ ምን አሷሽ? ማሚ እሷ ነገር መች ይገባታል? ያየችውን ሰው ሁሉ ነው የምታምነው። ግን ዴቭ ያልሆነ ሰው ከማግባቱ በፊት የሆነ ነገር ማድረግ አለብሽ። ማን ነው? ዴቪ እንዴት ነህ? እና አሹ አልተመለሱም እንዴ? አልመጡም። ቆይ ግን አሹና ሮማን እንኳን ላንተ ሰርግ ልብስ ለመለካት ሲሄዱ እኔን ለምንድን ነው ዝም ያልከኝ? ፍላጎቱ ያለሽ ስላልመሰለኝ ነው ፍቅር። ፊትሽን ሳይሆን ምንም ደስተኛ አትመስይም። እንዴ ለምን አልደሰትም ዴቭ? አንተ ልታገባ ስለሆነ እኮ በጣም ደስ ብሎኛል። እንኳን ደስ አለ ዴቭ። ከልብሽ ነው ፍቅር? አዎ እኔ እኮ ላንተ ብዬ ነው እንጂ ደስታን ነው የምፈልገው። የሚገርም ነው። በስተመጨረሻ አምነሻል ማለት ነው? ከአሁን በኋላ በእናንተ መሀል አልገባም። ፍቅር ደግሞ ለሚወዱት ሰው ደስታ መኖር እንጂ ራስ ወዳድነት አይደለም። እኔ እያመንኩ አይደለም። ፍቅር ነሽ ይሄን እያልሽ ያለሽ? አዎ ዴቭ። ስለተረዳሽኝ በጣም አመሰግናለሁ ፍቅር። ፍቅር እንዴት ነው ነገሩ ዛሬ? ምን ተገኘ? ፍቅር ደስ የሚል ነገር ነግራኝ ነው ታለም። እሰይ የኔ ልጅ እኮ ከሰው ጋር ስትግባባ ደስ ይለኛል። ፍቅር አሁን ማደግ ጀምራለች። ጀምራለች? እና ታዲያ መቼ እንደ ትልቅ ሰው አስበሽ ታውቂያለሽ? ሁሉ ነገርሽ እኮ በውሸት የተሞላ ነበር። አሁን ግን የተናገርሽው ነገር በጣም አስደስቶኛል። እና እሹስ? ትቻቸው ነበር የመጣሁት። አልመጡም እንዴ? አልመጡም። ይሄን አጋጣሚ እየተጠቀሙ ይሆናል። እነሱ አንዴ ከወጡ መች ይመለሳሉ። በቃ እኔም ልብሴን ቀይሬ ልውጣ። ታዲያ አንቺስ ወዴት ነው? ቶሎ መለሳለሁ ማያ፣ አልቆይም። ሮሚ ወይ ሄሉዬ፣ በቃ እኔ ወደ ቤት ልሂድ ይሻላል ወይ? እሺ ሸንሻ። በቃ አይ ራሴ እሄዳለሁ። በቃ ሮሚ በቃ ቻው። ቃኘት ቃኘት እያደረግሽ መንገዱ። አዎ የከተማ ጮሌ እንዳያገኝሽ። አሹ በቃ ቶሎ ቶሎ እንሂድ፣ በጣም ቆይተናል እኮ። ታዲያ ብንቆይስ ምን ችግር አለው? ሮማኒ ተናግረን አይደል እንዲወጣ ነው። እኔ እንደው ያዲ እንዴት እንዳማረባት ግን አይተሻል? አዎ አይቻታለሁ። እዚህ ከተማ ከተጋባን አንቺም እንደዚህ ነው የምታሸበርቅ።
ግን ምን ያደርጋል እምዬ ይሻትል። ከማን ጋር ነው የምጋባው? ተባልሽ ጋር ነው የሚሆነው። ሌላ ተማን ጋር ትጋቢያለሽ? አያሹ አሁን እንደዚህ አይነት ነገር የሚያስጨንቀኝ ይመስላል? ስንት ማለፍ ያለብኝ ነገር አለ። ታውን በላ ምን ጭንቃለሽ? ያንጫኒ እንደሆነ እንዴ ተገላግለሽዋል። ምንም አሹ፣ ግን አሁን ማግባት የኔ ፍላጎት አይደለም። ተመልሼ እዛ ህይወት ላይ መውደቅ አልፈልግም። መጀመሪያ ማሸነፍ አለብኝ። እና ተስፋ ቁረጥ እያልሽ ነው? የምን ተስፋሹ? እኔማ የአደይን ሰርግ ስታይ ታማረሽ ብዬ ነበር። አይ ለእሷ ደስ ብሎኛል፣ ለራሴ ግን አልተመኘሁትም። አሹ አይ አንቺ እንደው ምን ይሻልሻል? ወይ ፍላጎትሽ አይገባኝ ወይ አትረጂኝ። ምን ሆነ ናሹ? በሆነው ባለው ነው የምትነጫነጨው። ቆይ አሁን ደስተኛ አልነበርክ እንዴ? ሀሳብሽ ከሀሳቢ ሲርቅ ታዲያ ምን ላድርግ? እሺ ይሁን ብዬ ልለፍ? እንደዛ አላልኩም አሹ። ታዲያ እንዴት ነው ያልሽው? እስኪ ካንቺ ደግሞ ልስማ። እስኪ አስረጂ። አሹ ደግሞ ይኸውልሽ እንዲህ ቀደም ስትይ ከኋላ አንዷ መጣላፍ እንዳታረጊ። ምን አለበት እንደውም ወስዳ በገላገለች። አሁን እኮ ለሚሰማሽ ከልብሽ ያልሽ ይመስላል። አሁን በሄድ ማን ሆነና መጀመሪያ ላይ የሚያለቅሰው? ለእኔ አታስባሹ፣ ችግር የለውም። ይሻላል። የሚሻለውን አንተ ነው የምታውቀው አሹ። እኔ ምን ብዬ ለአንተ እነግርሃለሁ? ማነው? አቤት ሩታ። ትናንትና አንተ ጋር የረሳሁት ዕቃ አለ መሰለኝ። ምን? መኪና ውስጥ። ኦ ለካ ረስቼው። ኦኬ አውጭና ወሰች። ይቺ ልጅ ግን በጣም ተረጋጋ መደን እየመጣች ነው። ቆይ ምን ሆናለች? ተቀይሜ ካለሁ። ቆይ ምን አደረኩ? አላውቅም። አታውቂው ነው ያኮረፍሽ መሰለኝ። እንደዚህም ይቻላል እንዴ? ለማንኛውም እናትሽ ቀድማን ቤት ሳጋባ ፊትኛ ነኝ። ዛሬ እንዴት ይሻልክ? ያው ትልቅ ሰው ስለማከብር ነው። ታናናሾቻችሁን ማክብሩ የሚባለው ነገር ደግሞ እኮ ነው ምሳሌ አታኮርፋለች። ቆይ ምን ሆናለች? ሌላ የቀረ ነገር አለ? አይ የለም። እሺ በቃ ልሂድ። ይቅርታ ግን ሩታ፣ ቆይ ለምንድን ነው እኔ ምንም ሳልሽ ራስሽ ተናግረሽ ራስሽ ወስነሽ የምታኮርፍ? መቼ አኮረፍኩ? እሺ እስቲ በዚሁ ትቆያለሽ? አንተ ከፈለክ እቆያለሁ። አይ እኔ ጋር የቀረ ነገር የለም። አንቺ የቀረ ነገር ካለ? አይ እኔ ጋርም የለም። እሺ ግን ማኩረፍ አይቻልም። እሺ እኔ ምን አውቄለት? እኔ ምልሽ ከምትለኝ ወንድምሽ ምን ሆነ የጠፋው? በሰላም ነው እንዴ? ባቡሬም አልመጣም? አረ ምን ይመጣል? ለልጄና ማት ይሆን እንዴ? አት እንዴ ማዘባ ወይ እንዴ ደህና ነህ? አለን ይመስገን። እንዴ ነው ደህና ነህ? አለን ይመስገን። በረከት ነው ተው። አረ አላየሁትም። ማዘሯ ምን ነው? ዝም ብላ ተጨንቃ ነው እባክህ። እሱ መቼ መጥቶ የሚያውቀው ነው? ምን እሱ ሜጃ እኮ የታወቀ ነው። በቃ ለሊጋ ነው የሚሆን። የኔ ደግሞ ኩኩሻ ምንድን ነው? ኪንጎ ቆይ አንተ አብራችሁ ነበራችሁ እንዴ? ከማን ጋር? ከኔ ጋር። አንተ ከመቼው መተህ ተናገር እና ሚስቴ እዚህ ትጨነቅ ደግሞ አንተ ሄዳል ነበር። አረ ኪንጎ የሌለብን ጸባይ ተው ግን ተው። ቆይ ማን ያስተማረ? እሱ ምን አደረገ? ከዚህ በላይ ምን ያድርገኝ? ቆይ አንተ ከዶክተሩ ጋር ችግር ምንድን ነው? እንደፈለክ እኮ ብዬ ነበር። አልሰማኝም። ዳይመንድ ነገርኩህ አይደል እኔ ለምን እንደፈለገ ብትነግረኝስ? እና ተረድቻለሁ ማለት ነው። ደግሞ ስራ ከፈለክ እሱ ጋር ብቻ ነው ያለው። ሌላ ቦታ ተፈተፍ ማታችል። አንተ ደግሞ ሊስትሮ የሚያስጀምር ብር መጥቶ ምን እንዳደረግበት ነው? በፊት ያለን ገንዘብ ኖረናል እኮ። አሁን ደግሞ ያለን ገንዘብ በቂ ነው። የሊስትሮ እቃ ልግዛልህ፣ ትሰራለህ። እሱ የራሱን ስራ ለማንቶ ነው ሊስትሮ የሚሆነው። አይ ገምተህ የምን ስራ እንዴ? አልሰማሽም እንዴ? ማናት ቤት ኪንጎ ዳይመንድ ምንድን ነው ያልሰማሁት ነገር? አይ እንትን ኪንጎ በስራው ደስተኛ አይደለም። እንደ ሀሳብ ሌላ ስራ ቢሰራ ቢቀይር ብዬ ነው። በቃ ለእኔ ነው የምትመኝልኝ? እሱም ሲበዛብን ደግሞ ያወራል እንዴ? ኪንጎ እኮ ተምሮ በተማረበት ሙያ እየሰራ ነው። አንዴ የምን ሊስትሮ ነው? አንተ ደደብ ነገር ነህ እንዴ? ማኑ ደደብ? አይልሽ ከመጥል ከኔ ጋር ባትሳፈጭ ይሻልሻል እንዴ። ኩኩ እንዴት አድርጌ ሳምጠረጥራት እንደነበረ አይተሽኛል። በዛ ላይ ደግሞ ሰው እኮ ከትንሽ ነው የሚነሳው።
እንዴ በቃ እሱ እያደገ እያበበ ሲሄድ ነው የሚጣፍጠው። ስለዚህማ በቃ ቁብ ልግባለህና ሊስትሮን ጀምር። ባይሆን ዋናው ብር ሲመጣ ወደ ጫማ ቤት እናሳድገዋለን። አላደርጉም። የራሱ ጉዳይ በቃ አታውራ። ያወራ እንዴ በእናትህ። ቆይ ከቢሮ ስራ ወደ ጫማ መጥረግ ወርደ ስራ ማለት ምን ማለት ነው? ኧረ እባክህ እሱን ሂድና ይኸውልህ ሊስትሮ የሚሰራ ሰው ፈልገህ ጠይቅ። ምን የቀን ገቢውን ነው። ለነገሩ ቶ አንተም ቢ ብትል እኔና ሹ አብረንም ቢሆን እንሰራለን። ግን አንተ ይኸውልህ ብታስበት ነው የሚሻለው። አሁንም ተቀጥሮ ስለመስራት ከሆነ የምታስበው ተመሳሳይ ነገር ነው የሚያጋጥመው። እርግጥ ዳይመንድ ልክ ነው። ስራ አይናቅም። ያለህበትና ያስከውን ስራ ጠበቅ አድርገህ ከያዝክ የስራ መጥፎ የለውም። እኔ የምልህ ኪንጉ ያለህበትን ስራ ምን ነው አልተመቸም እንዴ? ተባረርኩ። ምን? አንቺን እኮ ነው። ጠራሹ? ምን ይዘጋሻል? ማንን እየፈለግሽ ነው? አረ ማንንም እየፈለግኩ አይደለም፣ በዚህ እያለፍኩ ነው። አረ እባክሽ ስታልፊ ወደ ግራ ወደ ቀኝ ዞር ዞር እያለሽ ነው የምታልፊ ነው ወይስ ሌላ ተልእኮ አለሽ? አረ የምን ተልእኮ? እኔ ወደ ትምህርት ቤት እየሄድኩ ብቻ ነው። በዚህ እድሜሽ ትምሮ ምናምን? አረ ነይ እስቲ ደቅ በይ። የት? እዚህ ነው። አረ እኔ መስፈንም ዳንስም አልችልም። በዛ ላይ ደግሞ ትምህርት ረፍዶብኛል። አሁን መንተባተብሽን ትተሽ ነይ እዚህ ደቅ በይ። እንዴ ነገርኩሽ እኮ ረፍዶብኛል። እኔ ደግሞ ነይ ደቅ በይ አልኩሽ። እንደውም ታዩ እዛው ባለሽበት ቁጭ ብድግ ስሪ። እንዴ? አዎ እንደውም ጆሮሽን ያዢ። እንዴ ሌላ ሳልጨምርብሽ ብትሰሪ አይሻልሽም? ምን አይነት ጣጣ ነው? ምን አልሽ? ምንም በቃ እሰራለሁ። እንዴ ፍቅር ምን እየሰራሽ ነው? ሩታ ቆንጂት መቀላቀል ፈለግሽ እንዴ? እሷ ደግሞ ማናት? አላውቃትም። ፍቅር ቀጥይ። አንቺኛዋ ደግሞ ካዘንሽላት ተቀላቀይ፣ ካልሆነ እስከዛ ነው ደቅ ብለሽ ተራሽን ጠብቂያ። የምን ተራ ነው? ያምሻል እንዴ? ቆይ ፍቅር እሷ ስላዘዘችሽ ነው እዚህ መንገድ ላይ ዝም ብለሽ ቁጭ ብድግ የምትሰሪው? ሩታ እስቲ የሆነ ነገር አድርጊ። አንቺ ነይ እንጂ የታባሽ ልትገቢ ነው? ቆይ አንቺ ማን ነሽ? ቆንጂት እንደዚህ እንዳማረብሽ ብትጠፊ አይሻልም ነው ወይስ ከኔ ጋር መነጋገር ትፈልጊያለሽ? መነጋገሩ አይሻልም? ለምንድን ነው ፍቅር እንደዚህ የምታደርጊያት? ምን አገባሽ? በጥፊ ሳልልሽ ጥፊ ከዚህ አሁን። ሞናሊዛ የመሰለ ፊትሽን የቲማቲም ማሳ እንዳላስመስልልሽ። ምን ይመስላሉ ይበልጣጡ። አቤ እንዴት ነህ? የት ነበርሽ? ከናዴ ጋር ነበርኩኝ። ምን ነው አስጨነቅኩ እንዴ? ቆይ እኔ የምለው ቆይ ሰው ይጨነቃ ብለሽ አታስቢም? በቃ ይቅርታ አቤ፣ አሹ የነገረ መስሎኝ እኮ ነው። ሄሉ ወይ እባክሽ ስልክሽን ይዘሽ ወጥተሽ ደውዪልኝ። እንዴ ስልኩን እኮ የገዛሁልሽ እኮ ደውዪልኝ ነው አይደል እንዴ? እሺ አቤ፣ በጣም ተናደህብኛል ማለት ነው? እንዴ በጣም የተናደድኩብሽ። ግን እኮ ሁሌ ቤት ውስጥ መቀመጥ በጣም ነው የሚያስጠላው አቤ። መውጣት ከፈለግሽ ብቻሽን አይደለማ እንዴ? እኔ ያለው አይደል ከኔ ጋር እንወጣለን። ሁሌ ካንተ ጋር ሲሆን እኮ የምትሰለች እየመሰለኝ ነው። ይኸውልሽ ሄሉ፣ በፍጹም እኔ አንቺ መቼም አልሰለችሽም። መቼም እሺ፣ እንደዛ ማሰብ የለብሽ። እሱንማ አውቃለሁ እኮ ግን ሁሌ ካንተ ውጭ ማስቸግረው ሰው የለኝም። እስከፈለግሽ ድረስ አስቸግሪኝ እሺ። መቼም አልሰለችኝም። ደግሞ ይኸውልሽ ይሄን ኩርፊያሽን አቁሚ በቃ። አንተ እኔን ማስኮረፍ ካላቆምክ ምን ላድርግ? ባህሪ ነው አቤ። ይኸውልሽ እኔ ቆንጆ፣ አንቺ ችግር እኮ ይኸውልሽ በሆነውም ባልሆነውም በትንሹም በትልቁ ነው የምታኮርፊው። ምን ላድርግ? ዝም ብሎ ይከፋኛል። እዚህ ከመጣው ደግሞ ብሶብኛል። ዝም ብሎ ነው ሆድም ይብሳኝ አቤ። ይኸውልሽ እኔ ቆንጆ፣ እኔ እስካለሁ እንደዛ እንዲሰማሽ አልፈልግም እሺ። እኔ ታይም አለሁልሽ። አንተማ ሁሌ ያለ፣ እኔ ግን ላንተ መኖር አልቻልኩም። አንተ ለእኔ ትሆናለህ፣ እኔ ግን ላንተ መሆን አልቻልኩም። ማን ደግሞ እንደዛ ያለው? የሚሰማኝ እንደዛ ነው። ምንም እያገዝኩ አይደለም፣ ማገዝ እፈልጋለሁ አቤ አንተን። የኔ ቆንጆ ደግሞ እንደዚህ ማስተጀመርሽ ከደጋንጂ ምን ያረክ ነው? ትናገራላት ነገር ምንም የምናገረው ነገር የለም። እየተደማመጥን ያሰማኝም እንዴ? ባለፈው እንደዛ አስራችሁ ስታሰቃዩኝ ዝም ያልኩት ወዳጅነታችን ይቻላል ብዬ ነው። ወዳጅነት የሚባለውን ነገር እርሷ እንደዚህ መወዳትን ልጅ ከጀርባ እየወጋ ወዳጅነት የሚባል ነገር የለም። እሷ የምትጠቅመኝ ከመሰለ ተሳስተሃል ባቡሬ። አልተሳሳትኩም ገጀሮ፣ ልክ ነኝ። ጥፋቴ ያኔ አንተ ማመኔ ለሊን ፈጣሪ ስለሚወዳት ነው የሰጣት። እንዳንተና እንደዛች አረመኔ አክስቷ ቢሆንማ ለሊን ሰባብራችኋት ነበር። ለማታውቀው ለአንዲት ሴት ብለህ እንደዚህ አትሆን። ክህደት ያስተማረችኝ እሷ ናት። ስማ፣ ስለ ለሊ ከዚህ በኋላ መጥፎ ነገር እንዳትናገር። ልቀቀኝ፣ ከዚህ ቦታ አስወጣኝ። በቃ ለእኔም ለእህቴም የቆሻሻ ቦታ አይገባትም። ስለ እህትህ አይመለከተኝ። ጨካኝ ነህ። ቢገባ እህቴ ማለት ለእኔ ህይወቴ ናት።
ህይወት ያልተበላሸው የራሷን ህይወት አበላሽታ ለኔ የምትኖርልኝ እህት ስላለች። እስቲ ንገረኝ፣ ምን እንዳደርግልህ ነው የምፈልግ? ከፈለክ ለአንተ ቀርቶ ለፈለከው ሰው እገዛለሁ። ብቻ እህቴን አስፈታልኝ። ሌላ ነገር ምንም አልጠይቅም። እህቴን አስፈታልኝ። እህቴ እያልክ አታለቃቅስ። ነገ አላቀም ብላ ትክዳለች። አንተን ያናገር የለም። አፍህን ዝጋ። አፍህን ዝጋ። እኔን? አዎ ገጀራው አይመለከትም። እህቴ እንደዚህ መሆኗ ውስጥ እጅ አለበት። የአንተን ወንጀል ለመሸፈን ብላ ነው ዝም ያለችው። ደግሞ ስለ እህቴ ምንም መጥፎ ነገር መናገር አትችልም። ዝም ብትል ነው የሚሻለው። ገጀራ ከቤዛ ጋር አብረው ሰርቷል። አታውቅም እንዴ? መድኃኒቱን እየቀየረ የሚሰጣት እሱ ነበር። አፍህን ዝጋ አንተ። ዝም በል። አልልም። ባቡሬ የፈለግከውን ነገር አደርግልሃለሁ። የፈለግከውን ነገር እሰጥሃለሁ። ብቻ እህቴን አስፈታልኝ። ለሊና ዶክተሩ ክሱን እንዲያነሱ አድርግ። እኔ ያለ እሷም ሰው መሆን አልችልም። አንድ ድምፅ እንዳታስብ። ቆይ ማንም ከመሬት የተነሳ ሲመጣና ሲሰድብሽ ለምንድን ነው ዝም የምትይው? አንቺ እኮ ልጅቷን ስላላየሻት ነው እንዴት እንደምታስፈራው። እንደ ፈራሻት ስላወቀች ነው ፍቅር። እሺ አሁን ወዴት ነው የምትሄጂው? ወደ ቤት ነው። በቃ አንቺ ሂጂ። አንቺስ? እኔ መጣሁ። ወዴት ልትሄዱ? ቆይ የት ጠፍተህ ነው? እሱንማ እኮ አደይ ነግራኛለች፣ ግን ደግሞ እኔ አላመንኳትም። ቤኪ ንገረኝ፣ የት ነው ያለው? ውስጤ ምንም ደስ እያለው አይደለም። አላውቅም ቤኪ። እሺ አሁን የት ነው ያለው? ለምንድን ነው የማትነግረኝ? ቆይ ችግር አለ እንዴ? ምን? መቼ? የምርህን ነው እንዴ? እሺ አሁን የት ነው ያለው? ለምን አልነገርከኝም? የት ነው ያለው? እኔ ራሴ እመጣለሁ። ቤኪ የት ነው ያለው እያልኩ እኮ ነው። ሲጀመር ለምንድን ነው ይሄን ነገር የምትደብቀኝ? አዎ አለች። ምን ነው? ሄሎ፣ ወይ ባቡሬ። አዎ ደህና ናት። ምን ነው? የምርህን ነው? ብቻህን ለምን? እርግጠኛ ነህ? እሺ በቃ ተጠንቀቅ። ደግሞ የሚያግዝ ነገር ካለ ዳይመንድ እንልክልሃለሁ። እርግጠኛ ነህ? እሺ በቃ አታስብን ያለው። ምን አለሽ? ተረጋጊ ደልዬ። ባቡሬ ነው ይበቃለሁ ብሏል። አንቺ መሄድ የለብሽም። ይሄ ጉዳይ እኮ የኔ ጉዳይ ነው አይደል? ለምንድን ነው የማልሄደው? ምን ሆነሻል? ባቡሬ እኮ ጨርሰዋል አለ። አንቺ ለምን ትሄጃለሽ? እሺ ግን በእኔ ምክንያት የሆነ ነገር ቢያደርጉትስ? ምንም አይሆንም፣ አታስቢ። ደግሞ ቅምጥልም ትኖራለች። ምንም አይሆንም። እሺ አደይ ግን ከቅድም ጀምሮ ምንም ጥሩ ስሜት እየተሰማኝ አልነበረም። አይዞሽ ጓደኛዬ፣ ተረጋጊ። ትንሽ ቆይተን ደግሞ እንደውለታለን። ቆይ መቼ ነው ይህ ሁሉ ነገር የሚያበቃው? ያበቃል። አሁን ደግሞ ይሄ ነገር ከተስተካከለ ሁሉም ነገር ያበቃል። አንቺ በዚህ ሰዓት መደሰት ነው ያለብሽ። ማዘን እኮ ላንቺ አይገባሽም። የመጨረሻ ውሳኔ ነው? አዎ፣ ምንም ነገር እንዳትጠብቅ። እሺ ገጀራው፣ የሚቆጭን ነገር አታል። የበፊት ወዳጅነታችን ነው የሚበልጠው። ምን አለው እጄን በሰበረው ነው የምትለው ከዚህ በኋላ